ኢትዮጵያ ቴሌቪዥን ነው። ሰላም በድጋሚ እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው። ኢትዮጵያ 57 እንደቀጠለ ነው። ዋና ዋና ጉዳዮችን ላስታውቃችሁ። በተባበሩት አረብ ኤሚሬቶች እየተካሄደ ባለው የዓለም መንግስታት ጉባኤ ኢትዮጵያ ከዓለም አቀፍ የንግድ ተቋማት መሪዎች ጋር በኢንቨስትመንት ዙሪያ ውይይት አካሄደች። በተለያዩ አካባቢ የተከሰቱ ግጭቶች የሀገርን አንድነት ለማዳከም በውጭ ጠላቶች የሚደገፉ መሆኑን የቀድሞ ታጣቂዎች ገለጹ። በ39ኛው አፍሪካ ህብረት የመሪዎች ጉባኤ ኢትዮጵያ ብሔራዊ ጥቅሟን በሚያስጠብቁ ጉዳዮች ላይ ትኩረት እንደምታደርግ የውጭ ጉዳይ ሚኒስቴር አስታወቀ። የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በፓርላማ ቆይታቸው ስለ ባህር በርና ስለ ሰሜኑ ጦርነት ያነሱት ጉዳይ በበርካቶች ዘንድ መነጋገሪያ ሆኗል። ሆኖም የጠቅላይ ሚኒስትሩ የፓርላማ ውሎና ያነሷቸው ጉዳዮች በሻዕቢያና በሻዕቢያ ተላላኪዎች ዘንድ ጩኸት እንዲበረክት አድርጓል። ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም ላይ ለምን የሚለውን ይዳስሳል። ኢትዮ መልህቅ የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ሚኒስትር ሙዓዘ ጥበባት ዲያቆን ዳንኤል ክብረት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የስራ አመራር ቦርድ ሰብሳቢ ሆነው በፓርላማ ተሾሙ። የተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ 9 አባላት ያሉት የስራ አመራር ቦርድ ሹመት መርምሮ ማጽድቋል። በዚህ መሰረት የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ሚኒስትር ሙዓዘ ጥበባት ዲያቆን ዳንኤል ክብረት የቦርዱ ሰብሳቢ ሲሆኑ የጤና ሚኒስትሯ ዶክተር መቅደስ ዳባ፣ በብልጽግና ፓርቲ ዋና ጽሕፈት ቤት የጥናትና ምርምር ዘርፍ ኃላፊ ሚኒስትር ዶክተር አብዱልዋስ አብዱላሂ፣ የቱሪዝም ሚኒስትር ዴኤታ ዶክተር እንደገና አበበ፣ የሰላም ሚኒስትር ዴኤታ ቸሩጌታ ገነነ፣ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና፣ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር አቶ ጃፋር በድሩ፣ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ተግባቦት መምህርና ተመራማሪ ዶክተር ጌታቸው ድንቁ፣ የአብን ፓርቲ አመራር የሱፍ ኢብራሂም የቦርድ አባል በመሆን ተሹመዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እየተገበራቸው ያሉት የሪፎርም ስራዎች ብሔራዊ ጥቅምን ያስቀደሙና የሀገርን ጸጋ የሚገልጡ መሆናቸውን የተወካዮች ምክር ቤት አባላት ተናግረዋል። ምክር ቤቱ በዛሬው ዕለት የኮርፖሬሽኑ ያጸደቃቸውን የስራ አመራር ቦርድ አባላት የጀመረው ሪፎርም እንደሚያስቀጥሉ እምነታችን ነው ብለዋል። አስማረ ብርሃኑ ተጨማሪ አለው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደ ብሔራዊ ጣቢያነቱ ሀገርን የሚያነጹ ይዘቶችን በማስቀደምና ለዛም በቂ ትኩረት በመስጠት ረገድ በርካታ ክፍተቶች ሲነሱበት ቆይቷል። ይህን ክፍተት የተረዳው አዲሱ አመራርም የሀገርን ስም የተሸከመውን ጣቢያ በእርግጥም ውግንናው ሀገር እንዲሆን የሚያስችሉ በርካታ የይዘት ማሻሻያዎችን በተግባር ጀምሯል። ኮርፖሬሽኑ የሚያመርታቸው ማናቸውም ይዘቶች ብሔራዊ ጥቅምን እንዲያስቀድሙ፣ ገዢ ትርክትን ለማስረጽ እንዲያግዙ፣ ህብረ ብሔራዊ አንድነትን እንዲያረጋግጡና ለሀገርና ዜጎች ሁለንተናዊ ብልጽግና እንዲሆን የሚያስችሉ እንዲሆኑ ትኩረት ሰጥቷል። ባለፉት 6 ወራትም በዚህ ረገድ የሚታዩ ለውጦች መጥተዋል። ከይዘት ባለፈ የአቀራረብ ለውጥ እያደረገ ያለው የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሁሉም ኢትዮጵያዊ ድምፅ የሚሰማበትና ታማኒነት ያላቸውን መረጃዎች ለህብረተሰቡ በማድረስ የመንግስት ጥረትና የህዝብ ፍላጎት እንዲጣጣሙ እድል የሚፈጥርበትን አውድ በማዘጋጀት
በርካታ ስራዎችን እየሰራ ይገኛል። ኮርፖሬሽኑ እየመጣበት ያለው የይዘት ለውጥም ከምክር ቤቱ አባላት ዓይንና ጆሮ የተሰወረ አይደለም። ለዛም ነው ለሪፎርም ስራው አድናቆታቸውን የቸሩት። ኢቢሲ እንግዲህ ትልቁ የናሽናል ሚዲያችን ነው። የሀገሪቱ ቁልፍ የብልጽግና ጉዟችን የኢትዮጵያን መጻኢ ዕድል ላይ የራሱን አሻራ እያበረከተ እየሄደ ያለ ተቋም ነው። ለዚህ የሀገራችን ጠቅላይ ሚኒስትር ትልቅ ፕሮጀክት ትልቅ ተቋም ተገንብቶ እሱ በይዘት ደግሞ እየሰፋ እንዲሄድ ዋናው ሶፍት ፓወር ላይ የሚኖረን እድል ለማስፋት ተብሎ ሪፎርሙ ተከታታይነት ባለው አግባብ እየሰራ መጥቷል። ስለሆነም የኢትዮጵያ የእድገት ጉዞም ሆነ የብልጽግና ትልማችን ሊሳካ የሚችለው ሂዶ የሀገረ መንግስት ግንባታ ማጠናከር ነው። የወል ትርክታችንን እያጸናን መሄድ ነው። ከሁሉ በላይ ደግሞ ብሔራዊ ጥቅማችንን እያስከበር መሄድ የምንችልበት ሰፊውን ህዝብም አገር ውስጥም ውጭም ተደራሽ ሊያደርግ የሚችለው ሚዲያችን ሲጠናከር ነው። ኢትዮጵያ ውስጥ ብዙ ሚዲያዎች አሉ። ትልቁ ሚዲያችን ደግሞ ኢትዮጵያ ብሮድካስት ኮርፖሬት እንደመሆኑ መጠን ይሄንን ማጠናከር ተገቢ ነው ተብሎ ይታመናል። በአሁኑ ጊዜ በሪፎርሙ ትልቅ ለውጥ የታየበት ሚዲያ ነው ኢቢሲ። እንደ ድሮ ሳይሆን አሁን ሁሉም የኢትዮጵያ ብሔሮች ህዝቦችና ብሔረሰቦች ሁሉም እዛ ውስጥ ራሳችን የምናይበት ሚዲያ ተቋም በመሆኑ የህዝብ በዓላትን ደግሞ ከህዝብ ጋር ሁልጊዜ ቀንና ማታ የሚያከብር የኢትዮጵያ ቋንቋዎችንም ብዙ ቻነሎች እየተጠቀመ እንደ ምሳሌም በቅርብ ጊዜ በአፋን ኦሮሞ ቻነል 24 ሰዓት እንደዚሁም በአማርኛም 24 ሰዓት የሚጠቀም ሚዲያ። ይህ የሪፎርም ስራ አቅም ባለው የሰው ኃይልና ዘመኑን በዋጀ ቴክኖሎጂ ታግዞ ወደ ኋላ ላይ መለስ መቀጠል ይኖርበታል። ለዚህ የኮርፖሬሽኑ አመራርና ሰራተኛ የጠራ አቋም ይዟል። የነገውን ትውልድ ባሰበ መልክ እየተገነባች ያለችውን ኢትዮጵያን እውን በማድረግ ሂደት ውስጥ አበርክቶ እንዳለው የሚያምነው ኮርፖሬሽኑ ለሀገር ክብርና ልዕልና መስራቱን ይቀጥላል። እንደ ምክር ቤት አባላቱ ሀሳብ የተጀመሩት የይዘት ማሻሻያዎች ይበልጥ ተጠናክረው እንዲቀጥሉ በጠቅላይ ሚኒስትሩ የቀረቡት የኮርፖሬሽኑ የሥራ አመራር ቦርድ አባላት ብቁና ለዘርፉ ቅርበት ያላቸው በመሆኑ ከፍተኛ ሚና እንደሚወጡ ይታመናል። የቦርድ አባላቱ የተቋሙን በተለይም በይዘት በኩል እየታየ ያለውን ለውጥ ተጠናክሮ የሚቀጥልበትን ሁኔታ ያመቻቻሉ ብለው እንደሚያምኑም የምክር ቤት አባላቱ ተናግረዋል። አሁን ባለበት ሁኔታ ተቋማዊ ታማኝነቱን እያሳደገ ተደማጭነቱን እያሰፋ ፈጣን የሆነ አገልግሎት ከቀጣይ ማኳያ ልማታችን እንደ ሀገር በማህበራዊም በኢኮኖሚውም በሌላውም ዘርፍ የራሱን ድርሻ እየተወጣ ያለ ተቋም ስለሆነ አሁን በቦርድ አባልነት ተለይተው የተላኩልን ሰዎች በእኔ እይታ አንደኛ የስራ ልምዳቸውም እዚሁ ጋር የተያያዘ፣ በሌላ መንገድ ደግሞ የስራ ልምዳቸው ብቻ ሳይሆን በአብዛኛዎቹ የምናውቃቸው ናቸው። ሁሉም በዛ መንገድ የተቃኙ ናቸው። ስለዚህ እኔ የቀረቡበትን መንገድ በግሌ በጣም ነው ማደንቀው። ከቀጣይም አኳያ ይሄ ተቋም የተሻለ እንዲሆን፣ በህዝብ ተደማጭነት እንዲኖረው፣ ታማኝነት እንዲኖረው ሊያደርጉ የሚችሉ የቦርድ አባላት የተካተቱበት እንደሆነ ነው የተረዳሁት። አንዱ ሚዲያ ኢንዱስትሪ ዝም ብሎ በፖለቲካ ወይም በካድሬነት ብቻ አይመራም፣ ፕሮፌሽንም ይፈልጋል። በሌላ በኩል ደግሞ የአገር ጥቅም የሀገረ መንግስት ግንባታ ደግሞ በያዝነው ፖሊሲ ፍሬም ውስጥ ደግሞ ጠንካራ ሆኖ መሄድ መቻል አለበት። ይህንን ሚክስ ባደረገ አግባብ ነው ክቡር ጠቅላይ ሚኒስትሩ የላኩት ብዬ አምናለሁ። በሚዲያ ኢንዱስትሪ ውስጥ ያሉ ቅድም ስማቸው እየተጠሩ የነበሩ አካዳሚሽያን፣ በሚዲያው ዘርፍ ላይ የካበተ ልምድ ያላቸው ሰዎች የተካተቱበት ብቻም አይደለም፣ አገሪቱን በትምህርትም በተሰጣቸው ሹመትም ፖሊሲን እያስፈጸሙ ያሉ ሚኒስቴር መስሪያ ቤቶች ሚዲያን በአግባቡ መጠቀም ሌሎችም እንዲጠቀሙ የተለያዩ ሀሳቦችን ማመንጨት የሚችሉ ሰዎች የተካተቱበት መሆኑን ታሳቢ ተደርጎ የመጣ መሆኑ ነው። የታጩት ቦርድ አባላትም በትምህርት ዝግጅትም በስራ ልምዳቸው ይሄ የተጀመረውን የኢቢሲ ሪፎርም የሚያስከትሉ ስለሆኑ እንደግፋለን ማለት ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እየተገበረ ያለው ሪፎርም ሀገርን በሚጠቅምና ሁለንተናዊ ብልጽግናን በሚያረጋግጥ ሂደት ውስጥ በጉልህ እንዲታይ ዛሬ ሹመታቸው የጸደቀው የስራ አመራር ቦርድ አባላቱ ሚና ከፍተኛ እንደሚሆን ይጠበቃል።
የተቋሙን ስትራቴጂካዊ አመራር ማጠናከር፣ ለህዝብ ወገንተኝነትና ተአማኒነቱን ማስቀጠል ሌላው ለስራ አመራር ቦርድ አባላቱ የተሰጠ የቤት ስራ ነው። በተባበሩት አረብ ኤምሬቶች እየተካሄደ ባለው የዓለም መንግስታት ጉባኤ ኢትዮጵያ የመንግስት አስተዳደር ለውጥ ተሞክሯን ለዓለም ያጋራችበት ነው። በጉባኤው ኢትዮጵያ የፍትሐዊነት ጥያቄ ከማንሳቷ በተጨማሪ ከዓለም አቀፍ የንግድ ተቋማት መሪዎች ጋር በኢንቨስትመንት ዙሪያ ውይይቶች ተካሂደዋል። መሐመድ አልቃድር የላከውን ዘገባ ሳምሶን በላይ ቀርበዋል። ኢትዮጵያ ባለፈው አንድ ዓመት ከ640 ሺህ ቶን በላይ ቡና ለዓለም ገበያ ልካለች። በዚህም ከፍተኛ የውጭ ምንዛሪ አግኝታለች። በተለያዩ የዓለም ሀገራት በሚገኙ ታላላቅ ሆቴሎች ጣዕም ያላቸው ቡናዎች ተመርጠው ይጠጣሉ። ይህ የኢትዮጵያ ስኬት ሆኖ በተባበሩት አረብ ኤሚሬቶች እየተካሄደ በሚገኘው የዓለም የመንግስታት ጉባኤ ላይ ተነስቷል። በዚህ ጉባኤ ላይ ኢትዮጵያ ባለፉት ጊዜያቶች የመጪው ዘመን መንግስታት ምን መምሰል አለባቸው በሚሉት ጉዳዮች ተንተርሶ በቴክኖሎጂ ሽግግር እያደረገች ያለውን የነቃ ተሳትፎ ለዓለም ማህበረሰብ ያስተዋወቀችበት አጠቃላይ ስኬታማ ስራዎችም የተሰራበት ነበር። የጉባኤ መጪው መንግስታት ምን መምሰል አለባቸው የሚሉትንም ሐሳቦች ኢትዮጵያ ያነሳችበት ነበር። የወደፊት መንግስታት ተላማጅና ተለማጭ መሆን መቻል አለባቸው። ኢተገማች ከሆነው ተለዋዋጭ ሁኔታ አንጻር መንግስታት አይበገሬ መሆን መቻል አለባቸው። አይበገሬ የሆነ ስርዓት፣ አይበገሬ የሆነ ማህበረሰብ የሚፈጥሩ ሊሆኑ ይገባል። ይህንን ባህሪ የተላበሱ ሊሆኑ ይገባል የወደፊት መንግስታት የሚል እምነት አለን። ይህንን ነው በሚገባ ስናነሳ የነበረው። የወደፊት መንግስታት ቴክኖሎጂን በሚገባ የሚጠቀሙ፣ ቴክኖሎጂን በአግባቡ የሚጠቀሙ ዜጎችን መፍጠር ላይ ትኩረት ሊያደርጉ ይገባል። መንግስት ከህዝቡ ጋር የሚያደርገው ትብብር፣ መንግስት የግል ሴክተሩና ህዝቡ የሚያደርጉት ትብብርን ይገልጻል። መንግስታት የፈጠራ የፍጥነትና የዝላይ መንገድን ተከትለው ካልሰሩ በስተቀር ውጤታማ ሊሆኑ አይችሉም ብለን እናምናለን። ባለፉት ዓመታት መንግስታችን እነዚህን ታሳቢ በማድረግ በአጭር ጊዜ ውስጥ ለውጥ አምጥቷል። ይህንን ተሞክሮ ነው እንግዲህ በዚህ መድረክም ላይ በሚገባ ለማንጸባረቅ የሞከር ነው። በተባበሩት አረብ ኤሚሬቶች እየተካሄደ ባለው የዓለም የመንግስታት ጉባኤ ኢትዮጵያ አሁናዊ አቋሟንና የተጓዘችበትን የመንግስታዊ የለውጥ ስርዓት ለዓለም አቀፍ ማህበረሰብ እያጋራች ሲሆን ፍትህ የሚሹና ጂኦፖለቲካዊ እንዲሁም አህጉራዊ ጥያቄዎችን አንስታለች። ዋነኛው የዚህ ጉባኤ ከሌሎች ዓለማቶች ወደ 125 አገራቶች ከፍተኛ ደረጃ የተገኙበት ነው። ከ500 በላይ ሚኒስተሮች ነው ያሉት። አጠቃላይ ወደ 7000 አካባቢ በላይ የሚሆን ታዳሚ ያለበት ቦታ ኢትዮጵያ የምታራምደውን አስተሳሰቡን ለዓለም አስተጋባን። አሁን ያለነው ዓለም ሁላችንም በጋራ ልንኖርበት የምንችል ዓለም ነው። ወደዛ ሳንሳብ ወደፊት በጋራ መጓዝ እንችላለን የሚል እሳቤን ነው ለዓለም ያሳወቅ ነው። አሁን ያለው የዓለም የፋይናንስ ስርዓት እና ተቋማት አፍሪካ መድረኩ ላይ ባልነበረችበት ወቅት፣ ጠረጴዛው ላይ ባልነበረችበት ወቅት የተዋቀሩ ስርዓቶች ናቸው፣ የተዘረጉ ስርዓቶች ናቸው። ስለሆነም የአፍሪካ ጥቅም በሚገባ የተንጸባረቀባቸው አይደሉም። ስለዚህ ዓለም አቀፍ የፋይናንስ ተቋማት በፋይናንስ
አቅርቦት ሂደትም አላስፈላጊ ጫናዎች እና ጥምዘዛዎች መወገድ መቻል አለባቸው። አጠቃላይ ሂደቱ ፍትሃዊ መሆን መቻል አለበት። ስለዚህ ከዚህ አኳያ ያሉ ችግሮች ሊፈቱ ይገባል የሚል እምነት አለን። እነዛን ድምጾች በዚህ መድረክም በሚገባ ያስተጋባንበት ሁኔታ ነው ያለው። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ከጉባኤው ጎን ለጎን ዓለም አቀፍ የንግድ ድርጅት መሪዎች ጋር ስኬታማ ውይይቶችንም አድርገዋል። ኢትዮጵያ በዚህ ጉባኤ ላይ በአረንጓዴ ልማት፣ በቴክኖሎጂ ሽግግርና የአፍሪካ ነፃ የንግድ ቀጠና ዙሪያ በርካታ ውይይቶችንም አድርጋለች። በተለያዩ አካባቢ የተከሰቱ ግጭቶች የሀገርን አንድነት ለማዳከም በውጭ ጠላቶች የሚደገፍ መሆኑን የቀድሞ ታጣቂዎች ገለጹ። ከሁሉም የሚቀድመው የሀገር ሉዓላዊነት መጠበቅ መሆኑን የተረዱ ታጣቂዎች ወደ ሰላምና ውይይት እየመጡ ሲሆን በመንግስት በኩል አሁንም ለውይይት በሩ ክፍት መሆኑ ተገልጿል። ባየሙላት ተጨማሪ ያለው ኢትዮጵያ በግብርና፣ በኃይል፣ በቱሪዝምና በሌሎች ዘርፎች ሰፋፊ የተፈጥሮ ሀብቶቿ ላይ በመስራት ጠንካራ ኢኮኖሚ እየገነባች የሀያልነት ጉዞዋንም እያስተካከለች ትገኛለች። መንግስትና ሕዝብ እጅና ጓንት ሆነው የተሻለች ሀገር ለመገንባት እየታተሩ ቢሆንም በተለያየ ምክንያት ያኮረፉ አንዳንድ ወገኖች ጥያቄያቸውን ከውይይት ይልቅ በኃይል ለማስፈጸም ግጭትን ምርጫቸው አድርገው የሚንቀሳቀሱበትን አካባቢ ሕዝብ እያጎሳቆሉ ነው። ከነዚህ ውስጥ የመንግስትን የሰላም ጥሪ የተቀበሉ ታጣቂዎች ችግሮችም ካሉ በውይይት እንዲፈቱ ህብረተሰቡን መቀላቀል ጀምረዋል። ባለፉት ዓመታት ማህበራዊና ኢኮኖሚያዊ ጉዳት ያስከተለው ግጭት የውጭ ኃይሎች በሪሞታቸው የሚያዙት ኢትዮጵያን የማዳከም ስትራቴጂያቸው ታጣቂዎችን ደግሞ ለዓላማቸው ማስፈጸሚያ እየተጠቀሙባቸው መሆኑን የቀድሞ ታጣቂዎች ይገልጻሉ። በውጭ ኃይሎች በውስጥ ኃይሎች ተጠልፏል ትግሉ። ስለዚህ ከነዚህ ኃይሎች ጋር ሆኖ ወይም ከህወሓት ከሻዕቢያ ከግብጽ ጋር ሆኖ የአማራን ጥያቄ የሚሆን የሀገራችንን ጥያቄ ማስመለስም አይታሰብም። አንድ ግለሰብ የፈለገውን ያህል ሊሳሳት ይችላል። ቢሳሳትም ቢያንስ ራሱን ነው የሚጎዳው። ሀገርን በሚጎዳ ህዝብን በሚጎዳ ግን ደጋግመህ ማጥፋት ማለት ግን ከወንጀልም በላይ ወንጀል ነው። የኢትዮጵያ ታሪካዊ ጠላቶች የውስጥ ኩርፊያዎችን እንደ መልካም አጋጣሚ በመጠቀም ግጭትና ውድመት እስከቀጠለ ተልዕኮ ተሸካሚዎቻቸውን ከቅፋቸው አያወርዷቸውም። ታጣቂዎቹ ከነዚህ ስንቅ አቀባዮች ጊዜያዊ ጥቅም ቢያገኙም ከሁሉም የሚቀድመው የሀገርን ሉዓላዊነት መጠበቅ መሆኑን የተረዱት ወደ ሰላምና ውይይት መጥተዋል። አሁን ባለው ሁኔታ ከግብጽ ጀምሮ ከሻዕቢያ ጀምሮ እጃቸውን ያስገባሉ። እኛ ጋር በቀጥታ ባያስገቡም በሁለተኛ እጅ እኛ ሶስተኛ ኤጀንት ሆነን ይደርሳል። ይሄ ነገር የሀገር ሉዓላዊነትን የሚሸረሽር ነው። እኔ የክልልነት ነው የምጠይቀው። በኢትዮጵያ ሉዓላዊነቷ ተጠብቆ አገው ደግሞ እንደ የትኛውም ህዝብ ክልል ሆኖ ራሱን በራሱ ማስተዳደር እንዲችል ነው የኔ ፍላጎት። ነገር ግን በዚህ ሂደት ኢትዮጵያን ካፈረስኳት የቱኛ ነው ክልልም ሆነው? መጀመሪያ ሶቨሬኒቲ መጠበቅ አለበት ብዬ አስባለሁ። አሁን ላይ ታጣቂዎች የሰላም እጃቸውን መዘርጋታቸው ገበሬው ያለ ስጋት ወደ እርሻው፣ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ፣ የንግድና ትራንስፖርት እንቅስቃሴም እንዲነቃቃ እያደረገ ነው። አሁንም ትጥቅ የያዙ ኃይሎች የውጭ ጠላቶችን ሴራና የህዝቡን እንግልት ልብ በማለት ለሰላም ቅድሚያ እንዲሰጡ ጥሪ ቀርቧል። ይሄ ነገር ያው የህዝቡን ስቃይ በከፍተኛ ደረጃ እየጎዳው ነው የሚገኘውና አትሊስት ከዚህ ራሳችንን ነፃ ማድረግ አንድ ነገር ነው። ከዛ በኋላ ደግሞ ታጥቀው የሚንቀሳቀሱ ጓዶቻችንም ይሄ ነገር ከኛ ተምራችሁ እናንተም ወደ ሰላም ተመለሱ፣ የህዝባችን ስቃይም ይበቃል ማለትም ሁለተኛ ድርሻችን ይሆናል ማለት ነው። ህዝባችን ነው እየጎዳን ያለው። መኪና መንገድም ብናስቆም፣ ሆስፒታልን ብናስቆም፣ ትምህርት ቤትን ብናስቆም፣ የግብርና ተቋማትን ብንዘጋ የራሳችን ጉሮሮ ነው እየዘጋን ያለው። ስለዚህ ይሄን የሚያደርጉ አካሎች አሁንም ቢሆን እድሉን ተጠቅመው በአጭር ጊዜ ይሄ ሀገራችን ሊጠቅም የማይችል መሆኑን መረዳት አለባቸው ብዬ ነው የማስበው። በመንግስት በኩል ችግሮችን በውይይት ለመፍታት ወደ ሰላም ለሚመጡት ሁሉ በሩ ክፍት መሆኑን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። በውስጥ የውይይት በር ክፍት ማድረግ አለ። ዛሬ ባንዳ የተባለ ሰው፣ ዛሬ ከኢትዮጵያ ተቃርኖ የቆመ ሰው ልብ ገዝቶ በቃኝ ካለ ሁሌ ክፍት መሆን አለብን። ቂም መያያዝ አያስፈልግም። የግል ጉዳይ አይደለም፣ የሀገር ጉዳይ ስለሆነ አንዳንዱ ተሳርቦ ሊሆን ይችላል፣ ጎርቶ ሊሆን ይችላል። ልቤ ታድሷል፣ አእምሮዬ ተቀይሯል ካለ በራችን ክፍት መሆን አለበት። ይቅር ለማለት አላደረግንም። እኛ ይሄ ከእስር ቤት ጀምሮ ስንቱን ይተው ነው። ለምን ኢትዮጵያ አንተኛ ጉዳያችን ስም አይደለም፣ ጉዳያችን ስድብ አይደለም። ኢትዮጵያን የሚጠቅም እስከሆነ በይቅርታ ለማለፍ
ዝግጆች ነን። የታጣቂዎቹ ወደ ሰላም መመለስ ከምንም በላይ የኢትዮጵያን ብሔራዊ አንድነት የሚያጠናክር ለውጭ ኃይሎችም ኢትዮጵያውያን የውስጥ ችግራቸውን በራሳቸው የመፍታት አቅም እንዳላቸው መልእክትን እያስተላለፈ ነው። በአማራ ክልል በትጥቅ ትግል ላይ የነበሩ የቀድሞ ታጣቂዎች ምክክር አጀንዳቸውን ለሀገራዊ ምክክር ኮሚሽን አስረክበዋል። የቀድሞ ታጣቂዎች ወደ ምክክር መምጣታቸው ሁሉንም ወገኖች ያሳተፈ ብሔራዊ መግባባት ለመፍጠር ለሚደረገው ጥረት ተጨባጭ ስኬት እንደሆነም ተገልጿል። ባየሙላት ተጨማሪ አለው። በአማራ ክልል ከትጥቅ ትግል ወደ ሰላም የገቡ የቀድሞ ታጣቂዎች ጥያቄያቸው በምክክር እንዲፈታ በሀገራዊ ምክክሩ እየተሳተፉ ነው። ኮሚሽኑ ቀደም ሲል በትጥቅ ትግል ላይ የነበሩ ታጣቂዎችን በምክክር ሂደቱ ውስጥ እንዲሳተፉ ባቀረበው ጥሪ መሰረት አፋሕድና ሌሎች የቀድሞ ታጣቂዎች በምክክሩ ይፈታሉ ያሏቸውን ጉዳዮች ለይተው አጀንዳዎችን በማደራጀት ለኮሚሽኑ አስረክበዋል። በአማራ ክልል ያለው ችግር በሀገራዊ ምክክሩ መፈታት ስለሚችል ለምክክሩ ተዘጋጅተናል ሲሉም የቀድሞ ታጣቂዎቹ ተናግረዋል። በድርድር ችግሮችን ለመፍታት ጥያቄዎችን ለመፍታት አስበን መጠናል። እዚህ ከመጣም በኋላ ደግሞ እንግዲህ የናሽናል ዳያሎግ ቲም አጠቃላይ ሀገራዊ የሆኑ ጥያቄዎች ስላሉና ሀገራዊ የሆኑ አጀንዳዎች ስላሉ እነዚህ አጀንዳዎች ተመልሰው አይደለም እኛ በድርድር ወደዚህ የመጣ ነው፣ ወደ ሰላሙ የመጣ ነው። ግን ደግሞ ፕላትፎርሙን ቀየረ በመሳሪያ ከሚሆን በንግግር በውይይት መፈታት አለባቸው ብለን ያመንባቸውን ነገሮች ወደ ምክክር ኮሚሽኑ ይዘን መጠናል ማለት ነው። በዚህ ምክክር የሀገሪቱ ችግር ይፈታ ብለን እናምናለን። የሀገሪቱ ችግርም ከተፈታ የአማራ ሕዝብም ችግርም በዙ ይፈታ ብለን ስለምናምን ጥሩ ርቀትም ሄዷል ኮሚሽኑ ብዬ ነው የማምነው። የቀድሞ ታጣቂዎች ወደ ምክክሩ መምጣታቸው በክልሉ ያለውን ግጭት በሰላማዊ መንገድ ለመፍታትና ሁሉንም ወገኖች ያሳተፈ ብሔራዊ መግባባት ለመፍጠር ለሚደረገው ጥረት ተጨባጭ ስኬት እንደሆነም ተገልጿል። ከመዋጋት ይልቅ መዋየት ይሻላል ብለን ጥሪ ስናቅርብ ነበር። ያንኑን በተግባር አይተናል እና ከዚህ የተነሳ ለጀመርናቸው የሰላም ግንባታ ሂደቶች መሰረት የሚጥል እንቅስቃሴ ነበር። አመጣጣቸውም ሰላምን መርጠው በሰላም አብሮ ከኢትዮጵያ ሕዝብ ጋር ብቻልን በተለይ በአማራው ክልል ትምህርት ቤት ተዘግቶ ያለበት ሁኔታ ነው ያለው። ትምህርት ቤቶቻችን ተማሪዎቻችን ወደ ትምህርት የሚመለሱበት መንገድ አዲስ ተስፋ ለመፍጠር የመጡበት ሁኔታ ስለሆነ እጅግ አስደሳች ነበር። ችግሮችን በጠመንጃ ለመፍታት መሞከር ዘላቂ አለመግባባትን የሚፈጥር በመሆኑ አሁንም በጫካ ያሉ ወገኖች ወደ ምክክሩ እንዲመጡ ጥረት እየተደረገ መሆኑንም ኮሚሽኑ ገልጿል። በጫካ ላሉት ወንድሞቻችን የምንችለውን ሁሉ ጥረት እናደርጋለን። እነሱ መጥተው በዚህ አካታች ሀገራዊ ምክክር ሂደት ውስጥ ተሳታፊዎች እንዲሆኑ እንዳይቆጫቸው ጊዜው እንዳያልፍ ለነሱ ምክንያቱም የዚህ የሰላሙ ተጠቃሚ መሆን አለባቸው፣ የልማቱ ተጠቃሚ መሆን አለባቸውና እነሱም ደግሞ አጀንዳቸው በብዙዎቹ አጀንዳ እውነት ለመናገር ኢትዮጵያን የሚቃወም ሳይሆን ምናልባት አመለካከትን፣ ርዕዮተ ዓለምን፣ አስተሳሰብን የሚቃወም ስለሆነ መሰረታዊ ተቃውሞ ሳይሆን ሀገር ይፍረስ የሚል ተቃውሞ ሳይሆን አካሄዱ ይስተካከል የሚል ስለሆነ እንደው ይሄንን በምክክር ማስተካከል ስለሚቻል ዛሬውኑ እንዲመጡ ጥረታችን ይቀጥላል፣ ስራችን ይቀጥላል። ኢትዮጵያም ሰላም ታገኛለች። አሁንም በትጥቅ ትግል ላይ የሚገኙ ወገኖች ይህንን ታሪካዊና አካታች የምክክር መድረክ በመጠቀም ወደ ሰላማዊ አማራጭ እንዲመጡ ጥሪ ቀርቧል። በውጭ ያሉ ወንድሞቻችን ይህን እድል መጠቀም አለባቸው የሚል እምነት አለኝ። ስለዚህ ያኛው የሄድንበት መንገድ አሁን ባለው ሁኔታ የሚያዋጣ ነገርም አይደለም። የአማራ ሕዝብም ምን ችግር እንደደረሰበት በዚህ 3 ዓመትም አይተናል። ሰላማዊ መንገድ መርጠን አሁንም የአማራን ጥያቄም ሆነ የሀገራችንን ጥያቄ ሰላማዊ በሆነ መንገድ ማስኬድ አለብን። በሀገራዊ ምክክሩ እስካሁን 90 በመቶ የሚሆነው ሕዝብ ለምክክሩ ዝግጁ መሆኑን ኮሚሽኑ ገልጿል። በ39ኛው አፍሪካ ህብረት የመሪዎች ጉባኤ ኢትዮጵያ ብሔራዊ ጥቅሟን በሚያስጠብቁ ጉዳዮች ላይ ትኩረት እንደምታደርግ የውጭ ጉዳይ ሚኒስቴር አስታወቀ። 39ኛው የአፍሪካ ህብረት የመሪዎች ጉባኤ የካቲት 7ና 8 በአዲስ አበባ ይካሄዳል። በጉባኤው ላይ በፖለቲካ ዲፕሎማሲ መስክ ኢትዮጵያ ብሔራዊ ጥቅሟን በሚያስጠብቁ ጉዳዮች ላይ ትኩረት ታደርጋለች ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ተናግረዋል። ሁሌም እንደ ስሟ አዲስ እየሆነች ያለችው መዲናችንም የአፍሪካ የዲፕሎማሲ መዲናነቷን ባሻገር የዘመናዊ ከተማ ልማት ምን እንደሚመስልም በዚሁ አጋጣሚ ለሌሎች ሀገራትም ልምዶቻችንን የምናሳይበትም አጋጣሚ ነው የሚሆነው። ስለዚህ ይህ ጉባኤ ለኢትዮጵያ ዘርፈ ብዙ ፋይዳ ያለው ነው ማለት ነው። በፖለቲካ፣ በኢኮኖሚ የሀገር ገጽታን ከማስተዋወቅ አንጻር
የዘንድሮ ጉባኤ ልዩ ትርጉም ይኖረዋል። ለዚህም የታሰበው ግብ ይሳካ ዘንድ ለመጠቆም እንደሞከርኩት መጠነ ሰፊ ዝግጅቶች ተደርገዋል። በፖለቲካ ዲፕሎማሲው መስክ ኢትዮጵያ በዚህ ጉባኤ ላይ ብሔራዊ ጥቅሟን የሚያስጠብቁ ጉዳዮች ላይ በንቃት ለመሳተፍ ከወዲሁ ዝግጅቷን አጠናቃለች። እንደ ሪፖርተራችን መቅደላዊት ደረጃ ዘገባ 39 የአፍሪካ ህብረት ጉባኤ የውሃ ሀብትን በትብብር መጠቀም ላይ የሚያተክሩ ሲሆን ኢትዮጵያ ከምታራምደው አቋም ጋር የሚሄድ በመሆኑ በውሃ ሀብትና በሌሎች መስኮች ላይም የሰራቻቸውን የስራዎች ልምዷን የምታካፍልበት እድልንም የሚፈጥር ነው ብለዋል። የአፍሪካ ህብረት የመሪዎች ጉባኤ አጠቃላይ የጉባኤው መሪ ሀሳብ assuring sustainable water availability and safe sanitation system to achieve goals of Agenda 2063 የሚል ነው የዘንድሮ መሪ ቃል። ኢትዮጵያ ደግሞ ከዚህ ከውሃ ጋር በተያያዘ በተለይም ደግሞ ከመሪ ሀሳቡ ጋር የሚስማሙ በርካታ ስራዎችን አከናውናለች። ኢትዮጵያ በውሃ ትብብር ረገድ ሰፊ ርቀት የሄደች ሀገር ናት። የናይል የትብብር ማዕቀፍ ወደ ኮሚሽን እንዲቀየር ብዙ የተጋች ሀገር ናት። በርካታ የታዳሽ ኃይሎች ፕሮጀክቶችን ተግባራዊ በማድረግ ለራሷ ብቻ ሳይሆንም ለጎረቤቶቿም የምትተርፍ ሀገር ሆናለች። ይሄም ለቀጣናዊ ትስስር በተለይ ቁልፍ የሆነ አበርክቶ እንዳለው እያየን ነው። በታዳሽ ኃይል ቀጣናዊ ትስስር ከግብርና በተለይ ከስንዴ ልማት፣ ከአረንጓዴ አሻራ፣ ከአርቲፊሻል ኢንተለጀንስ ዙሪያ በከተማ ኮሪደር ልማትና መሰል አመርቂ ውጤት በተመዘገበባቸው ዘርፎች ለአፍሪካዊ ወንድምና እህቶቻችን ልምዶቻችንንም የምናካፍልበትን ልዩ አጋጣሚ የሚፈጥር ጉባኤ ነው። ለ39ኛው አፍሪካ ህብረት ጉባኤ 179 በጎ ፈቃደኛ ወጣቶች ተዘጋጅተዋል። በአጠቃላይ በዘንድሮ ጉባኤም በአጀንዳ 2063 የተያዙ እቅዶች ላይ ትኩረት ተደርጎ በመሪዎችና በሚኒስትሮች የሁለትዮሽ ግንኙነት እንደሚኖርም ተናግረዋል። ከኢትዮጵያ ቴሌቪዥን ኢቲቪ 57 ይቀጥላል። ከኔ ጋር 2 ሰዓት ላይ መልሰን እንገናኛለን። በተከታታይ የቢዝነስና ስፖርት ጉዳዮች ወደ እናንተ ይደርሳሉ። መልካም ጊዜ አብራችሁ